ليش እፎይ አንድ ነገር ልጠይቅህ። ሱረቱ مش قاتل ኢየሱስ ክርስቶስ ሞቶ ሲነሳ ያየው አንድ ሐዋርያት አለ የለም? የለም። አታመጣም፣ አትሳቅም። ሰውዬ መሐመድ ወደ ርዕሱ ተመለስና ሱረቱል በቀራን ለምን እንደምትቀራው እንመልሳለን። ወደ ርዕሱ እንመልሳለን። እቺን ጥያቄ መልስልኝ። መሞቱን ታምናለህ ማለት ነው? መሞቱን አምነው መነሳቱ ላይ ነው ጥያቄ የሆነባቸው ሙስሊሞች። እቺን ጥያቄ መልሳት። ፖይንቱ ላይ ግባ። ወደ ፖይንት በኋላ እንመልስበታለን። እቺን ጥያቄ ግን መልሳት መጀመሪያ። መሐመድ አንድ አይደለም፣ ሁሉም አይተውታል። አሳይ። ሁሉም ብቻ ሳይሆን ከ500 የሚበልጡትም እንደገናም ደግሞ ታይቶላቸዋል። ምን ለምን አሳያለኝ? ራስህ ታነበዋለህ። አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 2 እስከ 7፣ ዮሐንስ ወንጌል ምዕራፍ 20 ላይ ከቁጥር 1 ጀምረ ምዕራፍ 20 አንብበው ሙሉ ስለመነሳቱና ስለማየታቸው የሚናገር ቶፒኩ ላይ ግባ። ይህኛው ጥያቄ ከሆነብህ በኋላ ትጠይቀኛለህ። ግን ደስ እያለኝ ምን እንደምጠይቅ ታውቃለህ? ኢሳ የሚባለውን አካል አላህ ሲያስመልጠው ያየ አንድ አካል እንዳለ ትነግረኛለህ፣ ታሳየኛለህ። አሁን በደንብ አስተውል። ጥያቄው ሱረቱ አልኢምራን እና ሱረቱ በቀራን ምቀራ ከሆነ በቂያማ ቀን ሁለቱ በሰልፍ ሆነው ይመጣሉ ሊያማልዱ አይደለ? እሺ መሐመድ ያማልዳሉ ብለህ ታምናለህ? ያማልዳሉ ብለህ ታምናለህ? ምን አለ መሰለህ እፎይ፣ ስለ ቁርአን መጀመሪያ ማወቅ አለብህ። ገብቶሃል? ቁርአን የአላህ ቃል ነው። እሱም በቀራህ ቁጥር አጅር ታገኝበታለህ። አንደኛ ማለት ነው። ሁለተኛ ደግሞ እሱም በቀራህ ቁጥር ብዙ ነው። ላኪን የአላህ ቃል ስለሆነ ንግግሩ በጣም ልቅ ነው። እኔ ባይጠየቁስ ከምር ያልጠየኩን እየመለስክ ነው መሐመድ። አስጨርሰኛ መጀመሪያ እኔ ከጠየኩ ጋር ካለምን አገናኘው? እኔ ጆኒ ልመልስ። ቆይ ተራ ጠብቅ ማሜ ግባ። እኔ ጠየኩ ምንድን ነው መሐመድ? ይቀጥሉ እነሱ። አራብሽሪ ግባ ሀቢቢ ግባ። እሺ በቃ ሚታ። ቆይ መሐመድ አንተን ቢላል ይቀድማል። ቢላል ከፈቀደልህ ትቀጥላለህ። ቢላል እንኳን ራ ነበር። ሰላም ነው? ሰላም ነው ይመስገነው። እንዴት ነው? አልሐምዱሊላህ ሰላም ነው። መልካም። ቁርአን ሸፋ ይሆነናል ብለህ ታምናለህ? በቂያማ ቀን ሸፋ ምንድን ነው? ያማልዳል። ያማልዳል ወይ በጥሩ ወይ በመጥፎ እንደተረዳኸው። ሊያማልድ የሚችለው በመጥፎ ሊሆን ይችላል። በመጥፎም በጥሩም። ካልሰራህበት መጥፎ ሆኖ ይመጣል፣ ከሰራህበት ደግሞ ጥሩ ሆኖ ይመጣልሃል። ኦኬ። እንደ ብርሃን ሆኖ የሚመጣው መጥፎ ሆኖ ለአንተ ሊመጣ። ኦኬ መልካም። እሺ ስለዚህ ቁርአን ለአንተ አማላጅ እንደሚሆን ታምናለህ። ዞሮ ዞሮ በመጥፎም ሆነ በጥሩ አንተ ትርጉም ግን ማማለድ ምንድን ነው እንዲገባኝ። አይ ማማለድ ያንተ አሁን ማማለድ የጠበቀው የኛ የምንለው ነው ወይስ አንተ ለየት ያለ ካለ ብታስረዳኝ? አንተ የምትለው እኔ የምለው ማማለድ ማለት ነው። እሺ አዎ ጥሩ ነገር ከሰራው እኔ እሱን እንደወረደ ከሰራሁበት ለኔ ጥሩ ነው ይመጣል አማላጅነት። ኦኬ ቁርአኑ ነው የሚመጣው። አዎ ኦኬ። እንዴት ነው? ምን ብሎ ነው የሚያማልድልህ? ፈጣሪ ሆይ እኔ ላይ ሲሰራኝ ሲቀራብኝ ነው ሲቀራ ነበር፣ ትእዛዛቶቹን ሲመሰግ ሲሰራባቸው ነበርና ለዚህ ሰውዬ ስለሰራበት ጥሩ አልለት ገነት አስገባው ብሎ እንደማለጅ ይመጣል። ኦኬ ስለዚህ ጥሩ ሲሰራ ነበረ፣ ሲመራብኝ ነበረ፣ ሲቀራኝ ነበረ። መልካም። ስለዚህ መልካም ዋልለትና ገነት አስገባው ብሎ which is ስለአንተ ይለምንልሃል ማለት ነው። የእኛ ምልጃ ያለ ያንን ነው። መልካም። ስለዚህ ይሄን የሚለው ግን ቁርአን ነው አይደለ?
ኦኬ አላህ ቁርአን የማን ነው? ስላከበረን ማለት ነው። ለእኛ እዝነቱ መልካም ያላህ መልካም። ያላህ ቃል ነው። ስለዚህ በቂያማ ቀን የሚመጣው ያላህ ቃል ነው ማለት ነው። ኦኬ ያላህ ቃል ነው ቁርአን። በቂያማ ቀን ስላንተ ማረው ይቅር በለው የሚለው ያላህ ቃል ነው ማለት ነው። መልካም ቁርአን ያላህ ቃል ነው። ያላህ ቃል ፍጡር ነው ፍጡር አይደለም? ያላህ ቃል ባህሪው ነው። መልካም ባህሪው ነው። ባህሪው ነው ስትለይ ፍጡር ነው ፍጡር አይደለም? ፍጡር አይደለም እያልከኝ ነው አይደለ? ባህሪው ከሆነ ያደረገ ነው። አይ ተራ ጠብቅ። ባህሪው ነው ስትለይ፣ ስለዚህ ከሱ ማይነጠል እሱን የሚመስል ከሱ ጋር አብሮ ኤግዚስት ያደረገ ነው ማለት ነው። ዘላለማዊ ነው። ባህሪው ነው ማለት አሁን ለምሳሌ ያንተ ድምፅ ያንተ ባህሪ ነው አይደለ? ያንተ ንግግር ያንተ ባህሪ ነው። ፈጣሪ ስለዚህ አላህን ከኔ ጋር ልታመሳስለው ነው? አይመሳሰልም አልኩህ እኮ አይደለም። ለማስረዳት ሎጂክ እኮ ነው። ሎጂክ አሁን ለማስረዳት ምንም ሎጂኩ የሚገናኝ አይደለም። ኤኒዌይስ ቆይ ሽፍት እንዳንሆን ቆይ እዛ ውስጥ ቆይ እንዴት እሱ አንግባ። ቁርአን ያላህ ቃል ነው፣ ተስማምተናል። ይሄ ያላህ ቃል ቁርአን በቂያማ ቀን ቃሉ ለእናንተ አማላጅ ሆኖ ይመጣል አይደለ? ጥሩ ከሰራንበት ተስማምተናል። ያ ስለዚህ አላህን ምን ይለዋል? ይሄ ያላህ ቃል በደንብ አስተውል። ያላህ ቃል ፍጡር ያልሆነው ባህሪው የሆነው አላህን ምን ይለዋል? ማራቸው ይቅር በላቸው ይላል። ያላህ ባህሪ ፍጡር ያልሆነው አላህን ምን ይለዋል? ማራቸው ይቅር በላቸው ይለዋል። ያላህ ቃል ፍጡር ያልሆነው። አይገርምም? በጣም ተአምር እኮ ነው ፈጣሪ ዝነቱ ለኛ የሚያሳየን። በጣም እኔም እኮ የገረመኝ ምንድን ነው እሱ ይሄ ነገር እኮ ነው። ያላህ ቃል በደንብ አስተውል። ያላህ ቃል ፐርሰን ሆኖ አላህን ማራቸው ይቅር በላቸው እያለ አላህን ያናግረዋል። እሱ ይገርማል። ጥሩ ስራህ ራሱ የሰራው ስራህን ራሱ ማለት ነው። ስራህ የማታየው መጥፎም ጥሩም ሆኖ ይመጣል እንደሞትክ ታውቃለህ። ይሄንና ጥሩ ከሆንክ ነጭ ነው እሱ ሌላ ጉዳይ ነው። እሱ ሌላ ጉዳይ ነው። እኔ ስለሱ ይችላል ነው ፈጣሪ ይችላል ነው ስለ ቁርአን ቆይ። ስለዚህ አሁን የቂያማ ቀን ያላህ ቃል ቁርአን ፍጡር ያልሆነው ባህሪው የሆነው አላህም ማራቸው ይቅር በላቸው ሰርተውብኛል ይለዋል አይደለ? የምደጋግምልኝ አሁን እኮ አወራለሁ። እሱን ክሌም አድርገን እኮ ቀጠልን አይደል? ኦኬ መልካም ተስማምተናል እዚህ ድረስ። ፊትህ የዛለታ በቂያማ ለታ ሲነጋገሩ ፍጡር ያልሆኑ ስንት አካል ነው የሚታዩህ? ፍጡር ያልሆነ ስንት ነገር ነው የሚታየህ? አላህ እኮ እዚህ ጋር ቆሟል። እዚህ ጋር ቃሉ ደግሞ እኮ አላህን እያናገረው ነው። እኮ ታዲያ ምን ይለያል? እኔ እኮ ነገርኩህ እኮ ቅድም እኮ አልኩህ የሚለይ አይደለም። ባህሪ ሲባል ነገርኩህ እኮ። ይኸው ባህሪ ማለት የምትለየው አይደለም ከባለቤቱ ጋር ለይተኸው እኮ ራስህው እኔ ብቻ ሳልሆን ለይተኸው አላህን ማራቸው ይቅር በላቸው እያለ ቁርአን ይላል። ቁርአን አላህ ነው። ቁርአን አላህ ያላህ ባህሪ ያላህ ንግግሩ ባህሪው ነው። መልካም ማራቸው ይቅር በላቸው እያለ የሚለምነው ቃሉ ነው ወይንስ አላህ ነው? ወይ ፕሊስ ጣልቃ አትግባ። ቃሉ ነው ወይንስ አላህ ነው? እፎይ እስኪ ቆይ መሐመድ የሚለውን አንድ እንስማው። እሺ አንተ ነው ልስማ። ቆይ ጨርስ። ምንም ድንበር አልዘለልክም። ትክክል ነው። ማስተካከያ ያለ ካለ እስማ አንተ ነህ። ማስተካከያውን እንስማው። የተለያየ እንዳይሆንብህ። ልክ ነህ እኮ ገብቶኛል። ግን እስኪ ማስተካከያ ያለ መሐመድ ቀጥል እስኪ። ቆይ እንጨርስ። ከአንተ ጋር ጨርስ። አንተ ጨርስ። አስጨርሰኝ። እዚህ ጋር አላህ አለ ቃሉ አለ። አላህ አለ ቃሉ አለ። ቃሉ ቆይ ባልሆነ ርዕስ ላይ ነው የምታወሩት። ባልሆነ ርዕስ አይደለም፣ የቤቱ ርዕስ ነው። ጣልቃ ከገባ ካሁን በኋላ እናስወርዳለን። ተራን ጠብቅ። መሐመድም አሳልፈ ሰጥተዋል። ማይክን አታንሳ። የቤቱ ርዕስ ይሄ ነው። ስለዚህ ቁርአን አለ። ቁርአን ፍጡር አይደለም። የመጀመሪያ ፐርሚስ ተስማምተን የመጣ ነው። ቃሉ ነው፣ ባህሪው ነው። ተስማምተን የመጣ ነው። ያ ባህሪው ፍጡር ያልሆነው ያላህ ቃል በቂያማ ቀን ለእያንዳንዳችሁ ያማልዳል። ተስማማን። ምን ብሎ ያማልዳል? ማራቸው ይቅር በላቸው ሰርተውብኛል ብሎ ይላል። ቀርተውኛል፣ ሰርተውብኛል። ስለዚህ ማራቸው ብሎ አላህን ያናግረዋል። የሚማሩት እናንተ ናችሁ።
ማራቸው ባዩ ደግሞ ያላ ቃል ቁርአን የተባለው ነው። ስለዚህ ማሪው ደግሞ አላህ ነው። እንድትማሩ የሚጠይቅላችሁ ደግሞ ቃሉ ወይንም ቁርአን ነው። ስለዚህ ያላ ቃል ቁርአን አላህን እያነጋገረው ነው። እናንተ ደግሞ ፍጡራን የሆናችሁት እዛ ጋር ምሕረትን ፈላጊዎቹ እያዳመጣችሁ ነው። ስለዚህ ያላ ቃል ባህሪው ከሆነ ፍጡር ካልሆነ መናገር የሚችል ከሆነ እናንተንም ለእናንተ ምሕረት መጠየቅ የሚችል ከሆነ ፍጡር ካልሆነ ስንት ፍጡር ያልሆነ አካል ነው ያላችሁ? አሁን እኮ አንተ አሁን እኮ ቁርአንን ፈጣሪ ልታደርገው ነው አይደል? ሁሉ ቅደ ወይስ ምንድነው? ቅደ ቁርአን ማለት የፈጣሪ የሚለይ አይደለም ባህሪው ነው አልኩ። ያ ደግሞ ባህሪ ከዝነቱ አላህ ይሄኛ ቃሉ የተጻፈውም አብሮ የመጣው መልእክቱም የፈጣሪ ነው ብለን እናምናለን። ቁርአን ማን ነው እኮ አልወጣኝም። ይሄ ስለ ያው አንብቤያለሁ ብለህ የምታውቀው ነው። ለዛ ይሄን እንደ መረጃ አድርገህ የምታውቀው ነው። የሚያከራክር ነገር አይደለም። በዛ የማን ነው ፈጣሪ ሊለየው አችልም። አነገርኩህ እኮ አሁን ቅድም እኮ ኤክሴፕሽናል አድርጌ ባንተ አሁን ፈጣሪ ከፍጥረቱ በመመሰል የተጠበቀ ቢላል ይሰማል። እየሰማሁ ነው፣ አዳምጠኝ። አይለየውም አለ። ቆይ አለየውም አልክ። ቁርአን ያላ ቃል ነው። ተስማማን። የሚለምንና የሚለመን አካል አለ የለም? ማራቸው ይቅር በላቸው የሚልና እንዲምራቸው ደግሞ እየተጠየቀ ያለ አካል አለ የለም? እሺ ማራቸው ይቅር በላቸው እያለ ያለው አላህ ነው ወይንስ ቃሉ ነው? አላህ ነው ወይንስ ያላ ቃል ቁርአን የተባለው ነው? ማራቸው ይቅር በላቸው ሰርተውብኛል እያለ ያለው አልስ በርታ የመጣው ቁርአንን አለ ምልጃ የሚጠየቀውም አላህ አለ። እውነት ነው። ስለዚህ ሁለት አካል ናቸው ማለት ነው። ምልጃ የሚጠይቅ አካል አለ፣ ምልጃ የሚጠየቅ አካል አለ። እፎይ ልመልሳት። ቆይ አንዴ ምልጃ የሚጠይቅ አለ፣ ምልጃ የሚጠየቅ አለ አይደለ? እፎይ መሐመድ መች መሰለህ ተራ ጠብቅ አይሻልም? ክፈትለት። እሺ መሐመድ ተራህን አሳልፈህ ሰጥተሃል። ለምንድን ነው ጣልቃ የምትገባው? ኦኬ ሐዲሱን አንብበው። ሚዩት ነህ። Recite the Quran for on the day of the resurrection it will come as an intercessor for those who recite it. ቁርአንን እንግዲህ ድገሙት ነው የሚለው ማንበብ ማለት ነው። በቂያማ ቀን አማላጅ ሆኖ ወደ እናንተ ይመጣል የሚለው። ኦኬ ከቁርአን ደግሞ ሁለት ክፍሎችን ነው የሚመርጠው፣ ሱረቱል በቀራና ሶስተኛውን ምዕራፍ ማለት ነው። For on the day of the resurrection they will come as two clouds. ይሄው ልክ እንደ ሁለት ደመናዎች or two shades or two flocks of birds in ranks በማዕረግ ወይም በደረጃ እንደተደረደሩ ወፎች ሆነው በቂያማ ቀን ይመጣሉ። pleading for those who recite them በየቀኑ የሚደግሟቸውን ሰዎች ሊለምኑላቸው በማዕረግ እንደተደረደሩ ወፎች ሆነው በቂያማ ቀን ሱረቱል በቀራና ሶስተኛው ምዕራፍ አማላጅ ሆነው ይመጣሉ ነው የሚለው። ይሄው ማስረጃ ሰሂህ ሙስሊም 804 ላይ። አረብኛውን ከፈለጋችሁ ከዚህ ጀምሮ ማንበብ ትችላላችሁ። የውመል ቂያማ ሻፊዓ ከሚለው ጀምራችሁ በፈለጋችሁት ቋንቋ መክፈት ይቻላል። ቀጥል። ኦኬ ቢላል የምትለው አለ? እንግሊዘኛ አድርገው እስኪ። እንግሊዘኛ ወይስ አረበኛ? እንግሊዘኛ እንደሱ አድርገው ይሻላል። እስኪ እንግሊዘኛ ነው የማነበው እኮ። አይ እኔ እንትን ነው እንጂ እኔ ላንብብ እንጂ ሪሳይት አንብበው። አሁን እኮ አነበበው። አይ ደንግጠሃል ማለት ነው ቢላል። ሪሳይት ዘ ቁርአን ፎር እሺ ላላላ ሪሳይት ዘ ቁርአን ፎር ኦን ዘ ዴይ ኦፍ ሪዘሬክሽን ኢት ዊል ካም አስ አን
አረበኔ ነው። ኢንተርሴሰር አማላጅ ማለት ነው። ኢንተርሴሰር ፎር ዞስ ሁ ሪሳይት ጎሽ ቀጠር ሪሳይት ለቀሩት እሱ አማላጁ ነው ይመጣል ነው ያ ቀደም የተባባል ነው ማለት ነው። ከዛስ እኮ እኔ እኮ ነው ሐዲሱን እኮ ከዛ ሪሳይት ዘ ቱ ብራይት ዋንስ አልበቀራ ኤንድ ሱረቱ አሊ ኢምራን for on the day of resurrection they will come as two clouds or two shades or two flocks of birds in ranks pleading for those who recite them አሁን የፎይ ጥያቄ መሰለህ ቢላል በደንብ እንድትረዳው ማለት ነው። ጥያቄው ገብቶኛል። አሁን ጥያቄውን ገብቻለሁ። ማን ታላቁ ጅብሪል አሁን ያልከውን ልንገርህ። አሁን የሚለው ምንድነው መሰለህ? በቂያማ ቀን እንደተቀሰቀሱ ቁርአን ሱረቱል በቀራና ሱረቱል ኢምራንን የቀራ ሰው ምን ሆኖ እንዳማላጁ ነው ይመጣል አለ። የሚመጣው ማን ነው? ቁርአኑ ምን የቀራ ማንና ማንን የቀራ? ሱረቱል ኢምራንና በቀራን ስቀራ አንተ እንደ ኸይር ስራ ይቀመጥልሃል። ያ ስራ ቁርአን የቀራው ኸይር ስራ ላንተ ቀርቶኛል ብሎ እንዳማላሽ ፈጣሪ ጋር ይመጣል እኮ። ይኸውልህ አሁን ቆይ አንዴ አዳምጠኝ። አሁን ለምሳሌ ከኔ ጋር እያወራህ ነው አይደለ? አንተ ቢላል አሁን አንተ ከኔ ጋር እያወራህ ከሆነ ያንተን ድምጽ የምሰማው እና የኔን ድምጽ የምትሰማው ደግሞ ሁለት ሰዎች ነን አይደለ? አንተም ሌላ ሰው ነህ፣ እኔም ሌላ ሰው ነህ። በጣም ጥሩ። ስለዚህ አሁን በሁለታችን መካከል ለምሳሌ እኔ ስለ እፎይ ላማልድ እዚህ ጋር ብቆም እንደ እፎይን ማረው ብዬ ብጠይቅህ የሚለመንለት ወንድማችን ምለምንህ ያው እኔ የምትለመነው ቢላል ደግሞ አለህ ማለት ነው አይደለ? ቢላሉ ልክ እንደዚሁ በቂያማ ቀን ሱረቱል በቀራንና ሶስተኛው ምዕራፍ የሚደግመውም ሰው ልብ ብለህ ተከታተል። እነዚህ ሁለት ምዕራፎች መጥተው ስለ ሙስሊሙ ልጅ ስላንተ ማለት ነው ይለምንልሃል። ማን? ሁለቱ ምዕራፎች። ስለዚህ የሚለምኑ ሁለቱ ምዕራፎች፣ የሚለመነው ፈጣሪህና ደግሞ አንተ አለህ ማለት ነው ልመና እየቀረበልህ ያለው። ስለዚህ አሁን ከነዚህ ውስጥ ያልተፈጠረ ስንት አካል ነው የምታየው? እኔ እኮ አሁን እኮ ጥያቄ ልኩ እየመለስኩ ነው። አላዳመጥከኝም። እፎይ አንዴ ካዳመጥከኝ እፎይ ጋር እንዴ እፎይ ብያለሁ እኮ የሚያማልድህ። እኔ አሁን ለምሳሌ ሱረቱን ኢምራንና በቀራን እንቀራለሁ እንበል። ያ የኔ ኸይር ስራ ቁርአን የቀራሁበት ተቀማጭ ይሆናል። የምን ማን የሚመጣው ማለት ነው? ቅድም የሚመጣው ማን ነው? አንተ የሰራኸው ቁርአን የቀራኸው ስራ ቁርአን የቀራኸው ስራ ሽፍታ አድርገው የሚመጣው ማን ነው? አላረኩም። የሚመጣው ማን ነው? የቀራኸው ቁርአን የሚመጣው ማን ነው? የቀራሁት ቁርአን ኦኬ። የቁርአኑ ነው የሚመጣው አይደለ? የቀራሁት ቁርአን አሁን ማለት ነው የሱ ፈድሉ የቁርአን የቀራሁት ፈድሉ ማለት ነው አጅሩ ወይም ምንደው ማን ያለ ና እንደዛ የሚል እስቲ ያሳየን ከፍ በለ ና ያን አያት ረሱላህ ስለሚተናገሩ ለምንድን ነው ና አምጣ ዳኢፍ ሐዲስ እንኳን ሰሂህ ሐዲስ ሀጀሩ ነው የሚመጣው የሚል አንጣልኝ። እኔ መሐመድ ቁርአን ይመጣል እያልክ ሀጀር ነው የሚመጣው ስለማለት ለምን ትዋሻለህ? ለምን የነብይ ንግግር ላይ ለምን ትቀጥፋለህ? ነብይ በእኔ ላይ የሚዋሽ እኔ ያላልኩትን የሚል ገሃነም ይገባል ብሏል። ገሃነም ለመግባት ለምን በነብይ አፍ ላይ ትቀጥፍበታለህ? ኦኬ እሺ እንትና ከፍ በል መሐመድ እንኳን ደህና መጣ። እሺ ስማኝ ቢላል በቃ ይበቃል። የለኝም ማለት እኮ እኔ አልቀጣም የለኝ መሐመድ ይርዳ። እሱ ትንሽ ደጋግሞ ጣልቃ እየገባ ስለነበረ ቁርአን ራሱ ደግሞ አሁን ቁርአን ራሱ የሚመጣው ይለናል። ለምን ትዋዥቃለህ? ሙተዋቲር የሆነ ሐዲስ ነው ይሄ። የቀረውን የሚመጣው ነው የሚለው አሁን እሱ ይገለጽ። መሐመድ እንኳን ደህና መጣ። ኔትወርክን አስተካከል። መሐመድ እንኳን ደህና መጣ።
መሐመድ እሰማለሁ። እኔ ትሰማለህ? እሱ ነው የማይሰማው ሚውት ስላላረገ መሰለኝ። ደጋግሞ መሐመድ ጣልቃ ሲገባ ነበር። አሁን ተዙሮ የሚለውን አሁን እንግሊዘኛውን አይተኸዋል አይደል? እፎይ የሚለውን መሐመድ ኔትወርክ ጥሩ አይደለም። ቢላል ኔትወርክ ጥሩ አይደለም። አንተ ነብዩ ንግግር ላይ ናቀፍ። እሺ አሉ ቆይ አንተን ሳይሆን ይሄኛውን ነው በእንግሊዘኛ መሐመድ ብሎ እየጻፈውን። አንተማ አስተላለፍክ እኮ መሐመድ አለ እንግሊዘኛ እየጻፍኩ። ቅድም በየመሃሉ ሲገባ ነበር፣ አሁን ደግሞ የለም ከነጨራሹ። ጥያቄ ግን አልተመለሰልኝም። ምንድነው እሱ የምትለን አንተ ደግሞ? ኢየሱስ ቅድም የጠየኩት ጥያቄ ምንም አልመለሰልኝም። ምንድነው ጥያቄ? ተነስቶ ያየ አንድ ሐዋርያት የሰጠውህን ጥቅስ ሾፈዋል፣ አይተሃል? አላየሁትም። አሳይኝ። ያ ታዲያ እሱ ፊት ለፊት አሳይኝ። ለምን እኔ ያሳያለሁ? እና የለም በለኝ። ስለማታመጣ ነው። እና ከሌለ የለም በለኝ ነው የሰጠውን ቅድሚያ ሸቃለሁ። የነገርኩህ መሐመድ አንዴ ቆይ። አሁን ከቶፒካችን እንዳታስወጣን። ያንተ ጥያቄ ክርስቶስ ከሙታን ተነስቶ ያየው ሐዋርያ ነው አይደለ? ቆይ አንዴ መሐመድ እያዳመጥክ ከቶፒክ እንዳንወጣ ስለምንፈልግ መጀመሪያ እየተጠየቀውን ጥያቄ መመለስ ስላልቻልክ ክርስትና ላይ የመጠየቅ ሞራሉ ራሱ የለህም፣ የራስንም ዲን ስለማታውቀው ማለት ነው። ሲቀጥል ትንሳኤው ላይ የምትጠይቀው ሞቱን አምነህበት ነው ወይ? ሞቷል የሚለውን መጀመሪያ የራስህን እወቅ። ሳታውቅ ቀርተህማ እኮ ለሌላ ሰው ሰጠህ። በቃ አሁን ዝም ብለህ ቁጭል ወይ የሰጠህን ጥቅስ ቅድም ተመልከት። ምን ነግሮሃል? የዮሐንስ ወንጌል ምዕራፍ 21 አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 2 ጀምረህ ተመልከት ብሎሃል፣ ነግሮሃል። እንዲሁም የማቴዎስ ወንጌል 27 እና 28ን አንብ ሄደ። እንደዚሁ የማርቆስ ወንጌል 16 ሄደ አንብ። ከትንሳኤው በኋላ ለስንት ሰው እንደተገለጠ ግልጽ አድርጎ ነው የሚያስቀምጠው። ስለዚህ ሊገለጥ ይችላል። ያየው አንድ ሐዋርያ ታጣመጣልኝማ። ሰውየው ከነግንዱ ነው እንደሚጠመው። አሁን ይሄን ሁሉ ጥቅስ ምሰጥ ታዲያ ምን እምነት የለህማ፣ አታምንም። አሳየኝ። ይሄው ፌስ ቱ ፌስ ሰዎች እኮ ሾጣ ያደረጋቸው ናቸው። ያ ጀማዓ እዩት እንግዲህ መሐመድ እዩት ይላል እንዴ? ኤኒዌይስ በደንብ አስተውሉ። ያለ ቃል ፍጡር ካልሆነ ያ ፍጡር ያልሆነው ቃል ደግሞ አማላጅ የሚሆን ከሆነ ስለዚህ መናገር ይችላል ማለት ነው። መናገር የሚችል ከሆነ ደግሞ በእስልምናው ስንት ፍጡር ያልሆኑ አካላቶች አሉ? ነቢያችሁ ግልጽ ተናጋሪ ነው። ነቢያችሁ ላይ ለመቅጠፍ እንዳትሞክሩ። ሊትራሊ እሱ ያለው አላህ ቃሉ ቁርአን ይመጣል ነው ያለው። ለማስተባበል ለመሸፋፈል እንዳትሞክሩ። እዚህ ቤት መታችሁ ቤታችሁ ምንም አያውቁትን ሰብስባችሁ መደለል ትችላላችሁ። እኛ ጋር ግን እንዳታስቡት። በዚህ ጉዳይ ላይ ትልቅ ጠብና ፍጭት የተነሳበት ቶፒክ ነው። እንደው ምናልባት ግን እስከዛ ቃልን እና ድምፅን ቢለዩ ጥሩ ነበረ። ቃልን ንግግርንና ድምፅን በእኛም የራሱ የሆነ ትምህርት ስላለው ማለት ነው። ይሄ ቃል ስጋ ሆነ ወይም በመጀመሪያው ቃል ነበረ የሚለው ሲተረጎም በወንጌል ሰፊ የሆነ ክፍል አለው እና ምናልባት አሁን ቅድም ራሱ ሲል ነበረ ከሊማ የሚለውን ቀውል ብሎ ነው የሚረዳው ወንድማችን ቢላል ይመስለኛል። ከሊማ እና ቀውል ደግሞ ፈጽሞ የተለያዩ ነገሮች ናቸው። ቀውል የሚኖረው ከሊማ ካለ ነው። ለዚህ ሲፋ ተደርጎ የሚነገረው ቀውል ሳይሆን ከሊማ ነው። ሲጀመርም በሲፋ ደረጃ ወይም በባህሪ ደረጃ የሚነገርለት ከሊማ ነው። ምክንያቱም ቃል የሚለው መልእክት፣ ሐሳብ፣ ኃይል፣ ጥበብ ተብሎ ነው የሚተረጎመው። ንግግር ግን ሰው ያለ ድምፅ ያለ ቃል ሊነጋገር ይችላል። ቅድም ቀውል የምንለው ማለት ነው። በምልክት ልትግባባ ትችላለህ ወዘተርፈ ማለት ነው።
ስለዚህ ቁርአኑ ከሊማ ነው ወይስ ቀውል ነው ተብለው ሲጠየቁ የድሮ ሙስሊሞችም ቢሆኑ ከሊማ ብለው ነው የሚመልሱት እንጂ ቀውል ብለው አይደለም የሚመልሱት። ይሄ ፈጽሞ የተለያየ ነገር ስለሆነ ማለት ነው። ለምሳሌ ምዕራፍ 4 ቁጥር 171ን ስትመለከቱ ኢሳን ራሱ ከሊማቲሁ ብሎ ነው የሚገልጸው ቃሉ ብሎ ማለት ነው። ምዕራፍ 19 ቁጥር 33ን ደግሞ ስትመለከቱ የነሱ ኢሳ ማለት ነው የተናገረውን ነገር ቀውል ብሎ ነው የሚናገርለት የእርሱ ንግግር ማለት ነው። ሰውየው ራሱ ቃል ነው፣ የዛ ሰው ንግግር ግን ቀውል ተብሎ ነው የሚናገርለት ቁርአን ላይ ራሱ በግልጽ ስለተቀመጠ ማለት ነው። ስለዚህ ከሊማ ስንል የባህሪ ነው፣ ቀውል ስንል ግን ንግግር ነው የሚለውን ይሄንን በደንብ አድርገው ለይተው መያዝ መቻል አለባቸው። ስለዚህ አሁን መሐመድ ተመልሰ ከሆነ ወደ ውይይቱ እንመለስ። በእንግሊዘኛ መሐመድ ብለህ እየጻፍከው ልጅ የለም። ነሂል መስዑድ እና ኢስላም እንኳን ደህና መጣችሁ። ሰላም እንኳን ደህና ቆዩን። እንዴት ናችሁ? ሰላም ነው። እንዴት ነህ? አለሁ። ዛሬ ሚዲያ ላይ ያለህ እንዴ? አንዱ አታፍርም እንዴ? ያው ይመስገነው አለኝ። እናንተ ከጨለማ ወጣችሁ እስክታልቁ ድረስ መልካም። ቁርአን ያላቃለሁ ብለህ ታምናለህ? ቁርአን ያላቃለሁ ብለህ ታምናለህ? ይሄ ኦኬ፣ ዘላለማዊ ቃሉ ነው። ፍልስፋፊ ለምን ትጠይቀኛለህ? ለሰዎች መመሪያ ቃል ነው። ቃሉ እንደምጠይቀኝ መጽሐፍ ቅዱስ ዘላለማዊ ቃሉ ነው። ምን መጽሐፍ ቅዱስ የእግዚአብሔር የዘላለም ቃሉ ነው። ዘላለም ቃሉ ነው ብለህ ነው የምታምነው? ቁርአን እንደዛ ነው? እንደ መጽሐፍ ቅዱስ ነው? የሰው ልጆችን እንድማሩበት ነው የአላህ ቃል የወረደላቸው። የሰው ልጆችን እንድማሩበት ነው። አይሰማም? በአመሳሰልከው ላይ ቁርአን እንደ መጽሐፍ ቅዱስ ነው? እኛ እንድመልስልህ። አረ መጽሐፍ ቅዱስና ቁርአን አይገናኝም። ለማን ትፈራለህ? መጽሐፍ ቅዱስን አሁን ብገልጸው። እሺ ቁርአን ፍጡር ነው ፍጡር አይደለም? እሺ ዝምታ ነው መልሴ፣ ዝም እላለሁ ማይኳንም እዛለሁ፣ ሲጠይቁኝ ስላላህ አልተገለጠም እላለሁ። ተረት ተረት አታውራ። አሁን አውራ ቀጥታ። ቁርአን ፍጡር ነው ፍጡር አይደለም? ቁርአን የአላህ ሱብሃነሁ ወተዓላ ቃል ነው። ፍጡር ነው ፍጡር አይደለም? መሐመድ ደግመን ጣልቃ እንዳገባ። ቅድም እድል ሲሰጥ ጸጥ ነው ያልከው፣ ማስተሽ እንደበላ አትደረብ ሰው ላይ። ኦኬ ፍጡር አይደለም ነው ያልከን? ኢስላም ፍጡር አይደለም። ኦኬ ቁርአን አላህ ነው? መጽሐፍ ቅዱስ እግዚአብሔር ነው? አይደለም። ቁርአንስ አላህ ነው? ፍጡር ነው። አላህ ነው? እሱ ቁርአን አላህ ነው ወይ? አማላቀውን አላወራም። ምን እሱን አላወራም። እኔ የማላቀውን አውቃለሁ ብዬ አላወራም። ፍጡር አይደለም ግን ብለኸኛል አይደለ? የአላህ ቃል ነው። ፍጡር አይደለም። በቂያማ ቀን ያማልድሃል አያማልድህም? እሱንም አላውቅም እኔ። እሺ የአላህ ቃል ከአላህ የተለየ ነው ወይንስ አላህ ላይ ያለ ነው? ባህሪው አላካል መቆም ይችላል። እግዚአብሔር የተለየ ነው። እግዚአብሔር ላይ ያለ ነው።
እግዚአብሔር ቃሉ ምንድነው? የተለየ ራስን ነው ችላ ወይስ መለስ አይደለም? አንተ እኮ ፍልስፍና እኮ ራስን ችላ ስለምትጠይቅ መመለስ አይ የኛ በራስህ መልስልሃለሁ። ስለምትፈላሰፍ እኮ ነው። የኛን መልስልሃለሁ፣ ችግር የለውም። ከኛ ጋር ከመጣ ደስ እያለን እንመልስልሃለን። ለእኛ በጣም ቀላል ቶፒክ እግዚአብሔር ነው። በሲኦል አለ ብለህ ታምናለህ? አሁን ቶፒኩ ላይ ግባ። ምንድን ነው ሲኦል የሚባለው ራሱ? በሲኦልም አለው ይላል እንግዲህ ቶፒኩ ላይ እግዚአብሔር። በሲኦልም አለው ይላል። ይበላ ምን ችግር አለ? በሲኦል አለ ብለህ ታምናለህ? ያንተን አላ እሳት ስለሚያቃጥለው ምን በእሳት የሚቃጠል መስሎ ነው ፈጣሪ? አይቃጠልም እንዴ? ኢስላም አንዴ ቶፒክ ሽፍት እንዳያደርግ። ቆይ ኢስላም አንዴ ቆይ ኢስላም እያዳመጥክ ቶፒክ ሽፍት አታርግ። በጣም ብዙ ጥያቄ ጠይቋል፣ አንዱንም አትመልስም። ማውቀው ነገር የለም ትላለህ፣ ደግሞ ሌላ ነገር ታወራለህ። ወይ ለሌላ ሰው እድሉን ስጥ፣ ወይም ይጠይቅን ቀጥ አድርገህ መልስ። እንቀጥለዋል። የፍልስፍና እኮማ አሁን እኛ እናቅማ አደርብ። እሺ አደርብ። እኛ የእግዚአብሔር ቃል አካላዊ ነው ፈጣሪ ነው ብለን ነው የምናምነው። ስለዚህ እንደዛ የምታምን ከሆነ እሺ፣ እንደዛ ማታምን እንደሆነ ከኛ ጋር ታገናኝ። ሚውት አታርገኝ እንጂ። ስለዚህ ያለ ቃል እኔ ምን እናደዳለሁ? አንተ እኮ ነው እዛም እየገባ ነው የተጠየቀውን እየመለስክ አለ። ወላለ ስለ ደብሮ ከሆነ ብዬ ነው እንግዲህ አምላክን የተናገረው። ለምን ይደብረኛል? አይ አንተ እኮ ያለው ምን ጭንቅላት ምን ላይ እንዳለ ታውቃለህ? የአንተ ግርንጉድ የሆነ ያ እግሩን ገሃነም ውስጥ ሲገጥ ይቃጠላል አይቃጠልም የሚል ስጋት ውስጥ ነው ያለው። ሲኦል እና ገነት በረከትና ፕሊስ በበረከት ሲኖርና በረከቱን ሲነሳ ያለበት ሁኔታ ነው። ስለዚህ የሆነ እሱን የሚያቃጥለው የሚፈጀው የሚያቆሽሸው አድርገህ ስለምሰል አንተ እንደዛ አድርገህ ስለምሰል ፕሊስ የአንተ ግዙፍ አካል ስለሆነ ቦዲ ስላለው ያ ቦዲው እሳት ውስጥ ከገባ ደግሞ በቀላሉ ለአደጋ ተጋላጭ ይሆናል የሚል ስጋት ስላለህ ነው የገደብከው አምላክህን። አሁን ቶፒኩ ላይ ግባ። ቶፒኩ ላይ ቁም። ቶፒኩ ላይ ቁመና እንደም አልነበርኩም። አሁን እድል ስጠኝ። እሺ ቀጥል። እንኳን ደህና መጣህ። አሁን ማይክን አንሳውሽ። ምን ነበር? ቁርአን ያለ ቃል ነው ብለህ ነው የምታምነው? ቁርአን ያለ ቃል ነው ብለህ ነው የምታምነው? እሺ ፍጡር ነው ፍጡር አለ? ፍጡር አይደለም። ኦኬ አላህን ቁርአንን አላህ ማለት እንችላለን? የአላህ ባህሪ የአላህ ቃል ነው ማለት እንችላለን። አላህ ማለት እንችላለን ወይ? ቃሉ ነው የአላህ ንግግሩ ነው። አላህ ብለን መጥራት እንችላለን ወይ? ቁርአንን ፍጡር አይደለም ብለኸኛል። አንተ ንግግርህ ነው ወይ ብለን መጥራት እንችላለን እንዴ? ለምንድን ነው የማይገባ? ንግግሩ ነው አልኩ። ኦኬ ስለዚህ እንደኔ ድምጽ ነው ያላህ ቃል፣ ድምፁ እንደኔ ነው። ስለዚህ አምሳያም አለው። እናመሰግናለን። አንድ ሚታር ግስ መሐመድ ሚታር ከሰራ ያላህ ንግግሩ ነው ቁርአን ማለት። ቅድም የጠየቀው ምንድን ነው? ያማልዳችኋል ወይ እሱ አልከኝ። አዎ ያማልዳል። ቆይ መሐመድ ከኔ ጋር እያመሳሰልከው ስለሆነ የኔ ቃል ዘሮ ስለሆነ አካላዊ ስላልሆነ ከኔ ከወጣ በኋላ በአየር ላይ ተበትኖ የሚቀር ነው። ያላህም እንደዛው ነው እያልከን ነው? ታዲያ ለምን ከኔ ጋር ታመሳስላለህ? ያላህ ነው ባህሪው ነው መገለጫው ነው ያልኩ። ግን ቅድም መገለጫው መልስ ፍጡር አይደለም። የተጠየቀውን ተመለስክ መልስ። ሌላ ቦታ ላይ አትቃሽ። ፍጡር አይደለም። እሺ በቂያማ ቀን ያማልዳል አያማልድም? ያማልዳል አያማልድም? ይሄ ፍጡር ያለው ነው ቁርአን።
ቁርአኑ ሳይሆን የሚያማልድ ቁርአኑን በመቅራት የምናገኘው ምንዳ ነው የሚያማልደን። ኦኬ ቁርአንህ ያማልዳል ነብይህ ብሏል አላለም? ምንዳው ያማልዳል። የቁርአኑ ምንዳው አጅሩ። ኦኬ ቁርአን መልካም። እሺ ቁርአንህ ይመጣል ብሏል አላለም ነብይህ? ምን ቁርአንህ ራሱ በገረጣ ሰው ይመጣል ብሏል አላለም ነብይህ? ምንዳው ነው የሚመጣው። እሺ ምን እንደሚል ታመጣልኛለህ? ናተፍበት በጣም ድምጽ ይረብሻል። አመጣልሃለሁ ግን ስማኝ። ክፈት የእግዚአብሔር ቃል ፍጡር ነው አይደለም? ጠይቀኝ። ክፈት ማስረጃውን አንጣ። እኛ አካላዊ ቃል እርሱ በስጋ የተገለጠው ክርስቶስ ነው ብለን ነው የምናምነው። አሁን የተጠየቀውን ብቻ ክፈት፣ ማስረጃ አንጣ። የእሱ ቃል ስጋ ሆኖ ሞቷል አልሞተም? ማስረጃ አንጣ። አሁን የተጠየቀውን ሃይ ማስረጃ አንጣ። የተጠየቀውን አንጣ። ማስረጃ አፍጥር። ለምን ቃሉ ስጋ ሆኖ ማህፀን ውስጥ ገብቶ ምን አይነት ጭንቅላት ንፍጥ ጭንቅላት ነው የተጠናወታቸው እንዳለ በኢየሱስ እንደዚህ አይነት ጭንቅላት ሌላ አትበል። ምንም እኮ የለም እዚህ እኮ የማያውቁትን ሰብስበህ እኮ ነው እንትን የምትለው። አንድም እኔ ያንተ ምን አይነት ቅንጭላት እንዳለ ግራ ገብቶኛል። ሌስሜታር ምንም አናውቅም እያለ ምን አይነት ጭንቅላት ነው ያለህ ይለኛል መልሶ። ራሱን እየሰደበ ማለት ነው። እኔ ምንም አላውቅም ብለህ እንዴት ሌላ ሰው ባለማወቁ ትሳደባለህ? ምን ታውቃላችሁ እናንተ መጽሐፋችሁን ራሱ እኮ በደንብ አንብቡት። ትደነግጣለህ መጽሐፍን ብታነብ። እስላም እንዴ ምን አለ መሰለህ፣ ይሄ መነቋቆሩን እንተወውና በፍቅር ብንነጋገር ነው የሚሻለው። እሺ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? እንዴ ጠየቀውን ትመልሳለህ፣ ተሰጥቶናለህ። አይደለም መልስ እንጂ አንተም እየመለስክ እኛም እየመለስን ታልሆነ እኮ ከሰር ተማር። አምላካችሁን አታውቁ፣ ቃሉን አታውቁ፣ ምን አታውቁ እንዳለ በቃ በድንቁርና ምን ያህል ወጥረው እንደያዟቸው ከዚህ መረዳት ትችላላችሁ። ኧረ በስመ አብ። ይሄም እምነት ነው ብለው ይከተሉታል። ይሄኔ እኮ በቀን 5 ጊዜ እኮ ይሰግዳሉ እነኛ አካላት። በቀን 5 ከሚሰግዱት እኮ ናቸው። ይሄኔ ግንባራቸው ሁሉ እኮ የሚታይ እኮ ጠቁሯል። ሱሪያቸውን አሳጥረው ፍንድድ የሚሉ ናቸው እኮ እነኚህ። ኧረ ጌታ ሆይ ስለ አምላካቸው እያንዳንዱ ሲጠየቁ አልተገለጠም። ስለ ባህሪውም አናቅም። አሁን ስለ ወሲብ ቢሆን ስለ ዝሙት ቢሆን ኖሮ ገስቱን ሞልተውት ከነሱ እኔ ልመልስ እያሉ እግራቸውን እንደዚህ ከፍተው እንደዚህ በቃ ፍንድቅ እያሉ ሶፋ ላይ ካሉ እንዲህ እንደ ሕፃን ልጅ እንዲህ እምቡር እያሉ ነበር የሚመልሱት። 4 ማግባት ይቻላል እንዲህ 4 እኮ ደስ ይላል ማግባት ወንዶቹ ማለት ነው። እንዲህ በቃ ፍልልልቅ እያሉ እንጥላቸው እስኪታይ እየሳቁ ፈንድሻ ራሱ እንደነሱ እሳት ሲነካት ፍንድቅ አትልም። ስለ አምላካችን ሲሆን ደግሞ አሻረው ይመስላሉ። ሃይ ተው እንጂ ኧረ ተው እንዴ! ከቂጡት እስኪ ስለ አምላካችሁ ትንሽ ለመመስከር ሞከሩ። ካልተገለጠም እና ካናቅም እስኪ ተላቀቁ። ሃይ ምንድን ነው እሱ ወገን? ምንድን ነው? ሙባረክ እንኳን ደህና መጣ። ሙባረክ እንግዲህ እነኚህ ናቸው። እንኳን ደህና መጣ። ድምፅህን ትንሽ ከፍ አድርግ። አይሰማም? ትንሽ ከፍ አድርገው ትሰማለህ። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። ቁርአን ያማልደኛል ብለህ ታምናለህ? ቁርአን አማላጅ ነው ብለህ ታምናለህ ወይ? አንተም እንደው ስለ እስልምና ሙድ ትይዛለህ? ልጋጋም ቅማ ኦኬ ያምነህ አረቶዲያ አድርግ። ደግሞ ስለ እስልምና መተህ ትሳደባለህ። ቁርአን በአማርኛ ሽቅር የለን
ፎዚ ቁርአን በአማርኛ ሲቀራ አሁን ያልሽውን ነው የሚመስለው። ፕሮፋይሏን አጨልማ ማለት ነው። ስለ አምላኳ ዲፌንድ ከማድረግ ይልቅ እንደዚህ ስድብ ነው የሚቀናል። ምክንያቱም ሙስሊም እስልምና ደግሞ ይሄን የሚገልጻቸው ምንድን ነው እንደሚያበሳጭሽ ስለ አምላክሽ ለመናገር ሶሪ አራት ማግባት ላይ ወንዶቹ ደስ ብሏቸው ስለምትፈራ እና ኢምራን ጋር ትሄድም አንተ ገባኝ። ስለ አራት ማግባት ወንዶቹ ደስ ብሏቸው ያስረዳሉ፣ ስለ አምላካቸው ያስረዱም ያልኩት አራት ማግባት ለምን ጠቀሰ? 10 የሚያግባ አይደለም አራት ይመለከታል። ሰካራም ሰካራም በሆንስ እንዴት ይታይሻል? እንደዚህ አሁን በቁምሽ ተገንዘሽ እህታችን ተገንዘሻል እኮ በቁምሽ እንዴት ይታይሻል? ብንሰክረስ በባትሪ ራሱ እኮ ፈልገን አይንሽ የቱ ጋር እንዳለ አናውቀውም። ጥርስ እንዳለው ደግሞ ትስቃለህ። ወላሂ በጣም ነው የምትቀፈው፣ ስታስጠላ። እኔ ያንተ መጨረሻ ምን እንደሆነ አላውቅም። አሁን ስለ አምላክሽ ትመልሻለሽ አመልሽም? ሂደሬዛ ስለ ራስ ፈጣሪ መልስ መጀመሪያ አላህ ላይ ከምትንጠለጠል በቃ። ስለዚህ ስድብሽን አቁሜና ተረጋጊና ተማሪ። አይሽ ሙድ ዛለው ሳደባለው ካልሽ ራስሽ ሙድ ይያዛል። የሰለጠኑ ኡስታዞች አሉን መሀይም ካዳን እኔ በግድ እኮ ተማሪ ነኝ ጋር ብዬሽ አላልኩሽም። መጥተሽ እኔን እንድትሰድቢኝ ጎትቼ አላስገባሁሽም። ከገባሽ በኋላ ግን ነው የምሰድብህ በደንብ አይደለም ስድብ ሌላ ይከተልሃል። ሂደህ ከኡስታዞች ጋር ታወራ ይመችሽ። በቃ ፍቺኝ በቃ ገደል ግባ። ደንቆሮ እንጨት አምላኪ እያንዳንድህ ማለት ሁላችሁም እሺ ፍቺኝ በቃ እሺ ፍቺን እንዴ ምን አድርግ ነው የምትይና ቤታችን መጥተሽ እንደሚመልስ ገብተሽ ምን አበሳጭሻል? እኔስ ጸሎት አድርጉላት የታሰረችበት ነው። ሙባረክ መልካም ቁርአን ያዳቃል ነው ብለህ ታምናለህ? አንድ ጥያቄ ነበር ለአንተ። ጥያቄ በኋላ ላይ እንቀበላለን። አሁን ቶፒኩ ላይ ቆይ ጥያቄ ነበረኝ እኔ። ቶፒኩ ላይ ጥያቄ መጨረሻ እንቀበላለን። ጥያቄ ምን እንደሆነ ንገረኝ። ጥያቄ እንቀበላለን። ቀጣይ ቶፒኩ ላይ አሁን ቶፒኩ ላይ ለመመለስ ብዙም እውቀቱ የለኝም። ስለዚህ ቆይና ጥያቄ ትጠይቃለህ መጨረሻ ላይ ሽፍታ እናደርግ። በደንብ አስተውሉ። እንግዲህ ክርስቶስ በስጋ የተገለጠ ሕያው አምላክ ነው ብለን እናምናለን እኛ። እርሱ በስጋ የተገለጠ የአብ የባህሪ ፕሊስ ኢንተራፕት አታርገና ሙባረክ ማትመልስ ከሆነ ላስወርድህ። የአብ የባህሪ ቃሉ ነው፣ እሱ የባህሪ ልጁ ነው፣ በስጋ የተገለጠ ነው ብለን እናምናለን። አካላዊ ቃል ሁሉን የፈጠረ ሁሉን ያስገኘ ፕሊስ አይ ጭንቅላት የሌለው አካል ስታመልኩ በቃ እንደዚህ ነው የምትሆኑት። ጭንቅላታችሁን መጠቀም አትችሉ፣ የሚነገራችሁንም አሰሙ። ሊዮ ትሰማለህ? እንኳን ደህና መጣህ። ይሰማል? ትሰማለህ? ሙስሊም ነህ? አይሰማህም? የእኛ ሙስሊም ነህ። መልካም። ቁርአን ያለ ቃል ነው ብለህ ነው የምታምነው ወይስ እንዴት ነው? ቁርአን ያለ ቃል ነው ብለህ ነው የምታምነው? አዎ፣ ግን ያው መጀመሪያ እስኪ በሆነ ነገር እንስማማና እንጠያየቅ። ያው እየተስማማን ነው። አዎ ብለኸኛል። ፍጡር ነው ፍጡር አለ ፍጡር ነው ፍጡር አለ። በሆነ ነገር እንስማማና እንነጋገር፣ ችግር የለውም። ምን ነው የምንስማማው? ምን መጀመሪያ ለመጠየቅ ነው የገባኸው? ማለት ለመማር ነው ያልገባህ ነገር ቀርቶ ለመማር ነው የመጣኸው ወይስ ለማስተማር ነው? ለማስተማር፣ ሙስሊሞችን የሚያውቁ የሚመስላቸውን እንደማያውቁ እየጠየቁኝ የማስተማር። ስለዚህ ለማስተማር ሙስሊሞች አምላካቸውን እንደማያውቁ ባህሪውን እንደማያውቁ
የሚያመልኩት አካል ፍጡር እንደሆነ ማስተማር ነው እንጂ ያለበት ማስተማር ላይ ነኝ። እሺ ምንድነው ጥያቄው? እኮ ፍጡር ነው አይደለም የሚለውን እኮ በመረጃ እየገባ እኮ ማውራት ይችላል አይደል? ያ መምህር ይፈትናል። ይሄን ታውቃለህ? ኪዩዝ ይሰጣል፣ ከ10 ይፈትናል፣ ከ50 ከ40 ከ60 ይፈትናል። ስለዚህ መምህር እኮ አይፈትንም ማለት አይደለም። የሚያስተምር ሁሉ አይፈትንም። ጥያቄ አይጠይቅም ያለህ ማን ነው? ክፍል ውስጥ ተጠይቃ አታውቅም እንዴ? መምህር አይጠይቅም ማለት ነው? ልክ ነህ ነገር በእርግጥ ያው የምትጠይቀው ጥያቄ ያው እስልምና ላይ ያው ይሄን ያክል ጥያቄ አተህ ይሄን መጠየቅህ በጣም ለኛ ራሱ ይሄ ትልቅ ሞራል ነው። ልንገር ማለት ጥያቄ አተህ ማለት ነው። እኛ ግን ቢያንስ በቃ በሺ የሚቆጠር ጥያቄ ራስን ጥያቄ እውነት ነው። ይሄ ቶፒክ ሙተዚላዎችና ታሪዎችና ሻሪዎችን ያጨፋጨፈ ያገዳደለ ነው። ይሄ ቶፒክ አይነሳም። አታውቀውም ማለት ቀላል ጥያቄ ነው ያልከውን እንዴት አሁን እንደማሰጣ ላሳየህ። ናከፍበል አታሪ ነው አሻሪ ነው ወይንስ ሙተዚላ ነው? የትኛውን ሴክት ነው የምትከተለው? ምን የትኛውን አስተምሮ ነው የምትከተለው? ቀላሉ ጥያቄ እንዴት ለማራግፍ ላሳየህ። የትኛውን አስተምሮ ነው የምትከተለው? እንደዛ ከሆነ አንተ መልስ ጠይቀኝ። እኔ ደግሞ አንድ ጥያቄ አንተ ሁለት ጥያቄ እኔ አንድ ጥያቄ 10 ጥያቄ ትጠይቀኛለህ። በዚህ ቶፒክ ላይ አውራ አይደለም 10 100 ትጠይቀኛለህ። በዚህ ቶፒክ ላይ አሁን ታወራለህ። ቀላል ጥያቄ ነው ብለህ የለ የትኛውን አቂዳ ነው የምትከተለው? ይሄን ከፋፈልከው አንተ ነህ። ገብቶሃል? የትኛውን ነው የምትከተለው? መልስልኝ። እንዲመቻችሁ ያው እስልምና ላይ የተለያየ ነገር ለማንሳት እንዲመቻችሁ። እኔ አይደለሁም የከፈትኩት። ይሄንንም አታውቅም። መዛቦች ይባላሉ። በእስልምና 4 መዛቦች አሉ። ይሄንንም አታውቅም። እኔ አይደለሁም የከፈትኩት። አዳም ይሄንንም አታውቅም ማለት ነው። ይሄንንም ላስተምርህ ገና እነ ማሊክ እኔ አይደለሁም፣ እነ ሻፊ እኔ አይደለሁም። አዳምጥ። ኢማም አንበሊ እኔ አይደለሁም፣ እነሱ ናቸው። ይሄንን ፊቅ እንትን ሰርተው ሊያመጡት የፊቅ እንትኖችን እኔ አይደለሁም ከፋፍ እያመጣሁት። በዛ በፊቅ ውስጥ ያስተምሮት ልዩነትን ያመጣሁት እኔ አይደለሁም። እኔ አይደለሁም። 4 መዛቦች አሏችሁ ሙስሊሞች። ይህን ማታውቁ ኢትዮጵያ ውስጥ ከምትመሩበት ደግሞ ሪፈረንስ እንዲሆነ አዳም በዋናነት 2ቱን ትከተላላችሁ፣ ሻፊን እና ሐንበሊን። ስለዚህ አንተ የምትከተለው ግን የትኛው ነው? እሺ እሱንም አቀለልኩልህ። በቁርአን ላይ ምን የሚለውን እይታ ነው የምትከተለው? ይኸውልህ ጅል በራሱ ይስቃል። ስለሳቅ መልስ አይሆንም። ስለሳቅ መልስ አይሆንም። አዳምጥ። ይሄ ቶፒክ ኢማም አንበሊ ታስሮ የተገረፈበት ሲሆን አዳምጥ፣ ስንቶቹ የተገዳደሉበት ቶፒክ ነው። በእስልምና ውስጥ የተጨፋጨፈበት ቶፒክ ነው። አሁን አቋምን አስቀምጠ። አንተ የትኛውን ነው የምትከተለው? ምን የሚለውን ነው የምትከተለው? እንደ አጠቃላይ ትጠይቀኛለህ አልኩህ እኮ። ምን ማትከፋፍለው እንደ እስልምና በሚለው ለምንድነው ጥያቄ የማታስተናግደው አንተ? ተራ ጠብቂ። ጥያቄ ከሆነ በኋላ ትጠይቂያለሽ። እኛ ችግር የለብንም። አሁን ቶፒክ አለ። እንደዚህ አይነት ሰዎች ናቸው። አሁን እንደሚያውቅ ሆነው ጥያቄ ጠፍቶ ይህንን ቀላል ጥያቄ ትጠይቃለህ አለ። የአሻሪ ሙተዚላዎች ታሪክን የሚያውቅ ከሆነ አሁን ላይ አልቀዋል፣ ጨርሰዋቸው የሉም እነሱ። ይሄ ቶፒክ ሆት ዲቤት ነበረ፣ ትልቅ ቶፒክ ነበረ። ቶፒኩ ምክንያት ደግሞ ምንድነው? ዮሐንስ ደማስቆ ቲንክ እሱ ነው ያነሳው። ታላቁ ባልተሳሳት ታውቀዋለህ? ቶፒኩን ያነሳው እሱ ነው። ክርስቶስ እኛ በስጋ የመጣ የአብ የባህሪ ቃሉ ነው። በስጋ የተገለጠው የአብ ቃል ነው። አካላዊ ቃል በስጋ ተገለጠ። ስለዚህ ክርስቶስ ብለን ስናመልክኛ፣ ክርስቶስ ብለን ስንከተልኛ ያ ዓለማትን የፈጠረ በአብ ዘንድ ያለ የአብ የባህሪ ቃሉ
እርሱ ክርስቶስ ስግው ቃል ነው። ታዲያ እናንተስ ይህንኑ ቁርአን ያላ ቃል ነው ትሉ የለ ወይ? ያላ ቃል ወረቀት ላይ ያረፈ ትሉ የለ ወይ? ፍጡር አይደለም ትሉ የለ ወይ? ቁርአንን ያላህ ቃሉ ወረቀት ላይ አርፎ ቁርአንን ፍጡር አይደለም ካላችሁ እኛ የአብ የባህሪ ቃሉ በስጋ ተገለጠ ስንል ለምን ጥያቄ ሆነባችኋል ብሎ ይህንን ጥያቄ መዘዘባቸው። መልስ የላቸውም ነበረ። ተጨፋጨፉ። ግማሹ ፍጡር ነው ሲል፣ ግማሹ ፍጡር አይደለም ሲል፣ ግማሹ ቃሉ ፍጡር ነው መልእክቱ ነው ፍጡር ያልሆነው ቃሉ ፍጡር ነው ፊደሉ ፍጡር ነው ሲሉ እርስ በርሳቸው በሴፍ ተጨፋጨፉ ማለት ነው። ሙተዚላዎች ፍጡር ነው አሉ። ፍጡር አይደለም ካልን ክርስቶስን ለምን እንቃወማለን? ካዳ በስጋ የተገለጠ የአብ ቃል ነው የሚባለው ለምን እንቃወማለን አሉ። እነ ኢማም ሐንበሊ በዚህ ጉዳይ ላይ ፍሬም እንትን ያዙ፣ አቋም ያዙ። ፍጡር አይደለም ያላ ቃል ቁርአን ፍጡር አይደለም የሚል አቋም ያዙ። ሐንበሊም ታስሮ ብዙ ተገርፎበታል። ሸንጎ እንትን ቆመ። ከዛ ሐንበሊ ደግሞ የራሱን እንትን ሲመሰርት ደግሞ ፍጡር ነው ያለ አተራንሱን ራሱ ሙስሊም አይደለም ታሞ እንኳን እንዳይጠየቃል። ታሞ እንኳን ያላ ቁርአን ሲቀራ ሰምቶ ፍጡር ነው ካለ ታሞ እንኳን መጠየቅ የለበትም። ኢቭን ተጠይቆ መልስ ካልሰጠ ፍጡር ነው ፍጡር አይደለምም ዝም ቢል፣ ለምሳሌ ተጠይቆ ፍጡር ነው አይደለም ተብሎ ቢጠየቅና መልስ ካልሰጠ ራሱ ንስሐ ገብቶ ዳግም ሻዳ እንዲይዝ ይደረጋል የሚል አቋም ያዙ ማለት ነው። ስለዚህ ሁለት ጽንፍ የረገጡ ሆኑ። ያንተ አስተምሮ ነው እንደዛ የሚለው? ከየት እያመጣህ ነው የምታወራው? የኔ አስተምሮ አይደለም፣ ያንቺ አስተምሮ ነው። አስተምሮሽን ማታቂ ከሆነ የኔ ችግር አይደለም። እየነገርኩሽ እኮ ነው። ሙተዚላ የኔ እንትኖች አሉ። ኢማም ሐንበሊ የኔ መዛብ አይደለም። የሐንበሊን አቂዳ የምትከተሉት እናንተ ናችሁ እንጂ አይደለሁም። አታውቋቸውም ማለት እኔ በእስልምና ውስጥ 4 መዛቦች አሉ። የፊቅህ ትምህርት ቤቶች 4 አሉ የምትመሩባቸው ማለት ነው። ስለዚህ እናንተ አታውቁትም ማለት እኮ መጀመሪያ የራስህንም አታውቅም። ጭራሽ እዛ እስልምና ውስጥ ገብተህ ማውራት ሊስሚት አድርጊ። ከሊድ እንኳን አላመጣ። ኦኬ እንደና ቆያችሁ። መልካም። ቁርአን አማላጅ ነው ብለህ ታምናለህ? አዎ አምናለሁ። ያው ቁርአኑ ሊትራሊ ወረቀት ላይ የተጻፈው ሳይሆን የአላህ ቃል። እሺ የሚያማልደው ቃሉ ነው ብለህ ነው የምታምነው? አዎ ቃሉ ነው፣ ወረቀቱ ላይ አይደለም። ወረቀቱን አልወጣኝም እኔም ቃሉ። አዎ ቃሉን እኔ ከተገበርኩ ያማልዳል። ያላ ባህሪ ነው። ደግመሽ ታነሳሽ አወርድሻለሁ። አደርቢ ስርዓት ልመጂ ቅድሚያ። መልካም። ስለዚህ ያ ቃሉ ያላ ቃል በቂያማ ቀን ይመጣና ለእናንተ አማላጅ ይሆናል አይደለ? አዎ እኔ አሁን ለምሳሌ ቁርአን ከቀራው ያ ስራዬ ይመጣል ማለት ነው። ቁርአን በመቅራቴ እሱ ይመሰክርልኛል። ቆይ እኔ ያልኩህ ቁርአን ነው እንጂ ያልኩህ ስለአንተ ስራ አላወራሁም። እኔ ቁርአን ራሱ የሚመጣው ቁርአን ነው ወይንስ ስራህ ነው የሚመጣው? ያው ስራዬ ቁርአን ነው፣ ስራዬ ነው እኮ። ኦኬ አንተ ስራህ ነው የሚመጣው? ያኔ ስራ አዎ ቁርአን ስለሆነ ያንተ ስራ ቁርአን ነው? አዎ እኔ ቁርአን ሲቀራ ኦኬ መልካም ቁርአን ይመሰክርልኛል። ስለዚህ አንተ ስራ ፍጡር ነው ፍጡር አይደለም? የኔ ስራ እንዴት ያ የአላህ ቃል ነው የቀራው? እኔ ምንም እንትን አይደለም። መልካም ስለዚህ ፍጡር አይደለም። ስለዚህ የሚያማልደው ለአላህ ፍጡር አይደለም። መልካም ፍጡር አይደለም። ስለዚህ አላህም ምልጃ ይጠይቀዋል አለ ቁርአኑ። ይኸውልህ የኔ ስራ ስልህ እኔ በእጄ የሰራው ነገር አይደለም። ቃሉን ብቻ አነበብኩ። ተስማማው። ስራ ስትል በእጄ የሰራኸውን እያስመሰልክ ስለነበረ ነው። ለምሳሌ አሊፍ ላም ሚም የምትለዋ እቺ ቁርአን ክፍል ትመጣለች አይደለ? ስለመቀላት አዎ አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ። ኦኬ እነኚህ ይመጣሉ። እነኚህ ደግሞ ፍጡር አይደሉም ማለት ያላ ቃል ናቸው። አዎ ያላ ቃል ናቸው።
ኦኬ ሲመጡ ደግሞ የገረጣይ ሰው መልክ ዞ ነው የሚመጣው አይደለ? መስረጃ እስኪ ኦኬ ሱናኒ በመጃ 3781 አንድ ክፈትልን ነው ታላቁ። እሺ አንተ በላይ ሶሪ ተሳስቼ አንድ ቃል መዝሙር ባወጣ አንተ 5 ሰው ቀነሰ ከገስታችን ላይ ከላይቭ ላይ። የሆነ ጥያቄ ሙስሊሞች ሀያተል ኩርሲ የሚቀሩት ለመድገም ነው ያልከው? ለድግምት አይደለም ያለው፣ እንደዛ አይደለም ያለው ነው ያለው። ሰምቼዋለሁ በትክክል አትካድ። እንደዛ ነው ያለው። ጆሮዬን እኮ እየሰማሁት ነው። ምን አለው? ተሳስተሃል። ድግምት ማባረሪያ ነው ያለው። ሴጣን ማባረሪያ ነው ያለው። ሴጣን ማባረሪያ ነው ያለው። ከዛ የኛውን ደግሞ በቀራር እናንተንን ድግምት እንትማያ መከላከያ ይቀሩታል አለ። አያተል ኩርሲን ደግሞ ሴጣን ማባረሪያም ይቀሩታል አለ። ትክክል አይደለም? ሀያተል ኩርሲ ለመሰለ የጧትና የማታ ዚክር አለ። እሱ ነው። ስለዚህ በየቀኑ ትቀራዋለህ። ሀያተል ኩርሲ ለምን የአላህ ቃል እኮ ነው። ለምን አንቀራውም? ቁርአን እኮ ነው። ስለዚህ ምንም ማለት ትክክል ነው፣ አላጠፋም። በየቀኑ ይቀሩታል። ጤነኛ ሙስሊም ከሆኑ ይቀሩታል በየቀኑ ማለቱ ትክክል ነው። እና የአላህ ቃል አይቀራም ልትለው አንተ? ቆይ የእግዚአብሔር ቃል አትቀራውም? አታነበው? ችግር የለውም። እኔ አሁን እሱ ሳይሆን ፖይንቴ መልስልኛ። አሁን ፖይንቴ እሱ አይደለም። ማኔ ፖይንት አይደለም፣ መልስልኝ። እሺ እኮ አሁን እሺ፣ ወደ ነጥባችን እንምጣና አንድ እዚህኛው ወደ ሱረቱ በቀራ